ወዴት ትለኛለች? እንዴ ብሩክ ያለው የለም ወልሽ የለም አልኩሽ አይደለ? ተረጋግተሽ ለማውራት ሞክሪ። እኔ ለጥሎ ልጭጭ ካለ ነው ከየለም ማለት ወጣ ላሰጥቻለሽ። እዚህ አይኖርም እኮ ተመልሽ ይመጣለሁ ብለሽ ነበር እኮ። አልመጣም እኮ። ስለዚህ እስኪ መጥተሽ ጠብቁ። ወይ ጉዲ አንቺ ያምሻል እንዴ? ናግብ ደሙና ግባ ትላለች እዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ዋላችሁልኝ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እውነቱን ለመናገር በብሩኬ ቤት ነበረ ይመጣሉ ያልኩት ማለት ነው። ግን እንግዲህ በእዩ ቤት ተለቆ ያቅምና ዛሬ መጥተዋል ማለት ነው። እና የእዩን ቤት ደግሞ ሰብስክራይብ አላደረግኩም እውነት ለመናገር እስካሁን ማለት ነው። ነገሩ ተፈቶ ሁሉ ነገር ምናምን ስትወልድ ከዛ የብሩኬን ስም ስታጸዳ ምናምን ያኔ ሰብስክራይብ አረጋታለሁ። አሁን ግን አላረኳትም። መብቴ ነው አይደለ? ለማንኛውም ውዶቼ እንግዲህ ዛሬ ድጋሚ እዩ ሄዳለች ማለት ነው ከሀይሚዬ ጋር። ሀይሚዬ እኔ ቆንጆ ስላየሽ ደስ ብሎኛል። ባልየው ደግሞ እንግዲህ ንጉሱ ብሩኬ አሁንም ተስፋ አልቆረሽም እኮ የሚል አይጠፋም እንዴ። ድራማና ድራማ መሆኑን እያወኩ ለምንድን ነው ተስፋ የምቆርጠው? እና ውዶች የእነሱ ስራና ስራ ነው የያዙት። በቤኪ ቤት ደግሞ መጥተዋል ማለት ነው። ዛሬ የጠፉ ሰዎች ጋር ነው የሄዱት። ንጉሱና ንግስቲቷ የጠፉ ሰዎች ቤት ነው የሄዱት ማለት ነው። በቤኪ ቤት መጥተዋል ብሩኬ፣ በዚህ ደግሞ በእዩ ቤት ማለት ነው። ቤካም እንግዲህ ያኔ ተደናብሮ ጠፋ፣ በቃ በዛው ጠፋ አልመጣም ነበር። ዛሬም ደግሞ አደናብረው ለቀቁት። ወይ እናንተ እና ከሀይሚዬ ጋር እንግዲህ ተገናኝታ አንዳንድ ነገሮችን እያለች ነው። ማግኘት አለብኝ ብሩኬን ማውራት አለብኝ ምናምን። እንደው እኔ እኮ የሚገርሚ ማለት ነው ውዶች፣ አሁን ይሄ አሁን ድራማ ባይሆን እዩ አሁን እኮ እዚህ ጋር መመላለስ ምናምን እኮ አይጠበቅባትም፣ መንከራተት ምናምን አይጠበቅባትም። በቃ እርጉዝ ናት አይደለ? ስለዚህ አርፋ ተቀምጣ ቤቷ ኦልሬዲ እርግዝናዋ አንድ ወር ከግማሽ ቀን ምናምን ነው የሚቀረው አይደለ? እንዲህ ያሉት እነሱ ነው ወይስ 2 ወር ነው? ብቻ አይ ቲንክ እንደዛ ቀርቧል። ዝሮ ቀርባለች፣ መውለጃዋ ኦልሬዲ ቀርቧል አይደለ? እነሱ እንዳወሩት ማለት ነው። ሶ ያኔ ዲኤንኤው ተመርምሮ የሱ ነው ሲባል ከዛ በኋላ ነው ወደ ህግ፣ ወደ እሱ ቤት እንኳን አይደለም የምትሄደው። ያኔ ራሱ ወደ እሱ ቤት ሳይሆን የምትሄደው ወደ ህግ ነው። ምክንያቱም ይሄ ልጅ አላመነላትም፣ የኔ አይደለም እያላት ነው። ገባችኋ? ስለዚህ የዛኔ የዲኤንኤውን ወረቀት ትይዝና ወደ የት ነው የምታመረው? ወደ ህግ ነው የምትሄደው። ወደ ህግ ሂዳ ትጠይቃለች። አባትነቱን እንትን ክዶኛልና ዲኤንኤው ተመርምሮ ደግሞ እሱ እንደሆነ ተረጋግጧል። ስለዚህ የአባትነቱን ኃላፊነት ይወጣልኝ፣ ልጄ ያለ አባት እንዲያድግ አልፈልግም ብላ ታቀርባለች። ከዛም በኋላ ህግ የሚፈርደውን ይፈርዳል ማለት ነው። እንደ አባት ማድረግ ያለበትን ያደርጋል። ከእሷ ጋር ግን የመኖር ግዴታ የለበትም። ይሄ ልጅም ቢኖር ለልጁ ማድረግ ያለበትን ያደርጋል እንጂ ከእሷ ጋር አብሮ የመኖር ግዴታ የለበትም። ያኔ እንኳን ተወልዶ ልጁ የእሱ ነው እንኳን ቢባል መሄድ አለባት ወደ ብሩኬ ቤት ሳይሆን ወደ ህግ ቦታ ነው። ይሄ ልጅ አላምንልሽም፣ የኔ አይደለም እስካላት ድረስ ከዛም በኋላ ዲኤንኤው እንኳን ተመርምሮ ያንተ ነው ከተባለ ያኔም ቤቱ ሂዳ የመበጥበጥና ህይወቱን የመረበሽ መብት የላትም ማለት ነው። በቃ የዛኔ ራሱ እንትን ብላ ወደ ህግ ነው እንዳልኳችሁ የምትሄደው። ከዛ ህግ የሚፈርደውን ይፈርዳል፣ የአባትነቱን ኃላፊነት ይወጣል። ያንተ ነው እንኳን ቢባል ማለት ነው እንጂ እንደዚህ አይነት ነገር የለም። እንዲ አሁን ጭራሽ ይቺ ልጅ እኮ ምንም ባልተጨበጠ፣ ምንም ባልተያዘ፣ ምንም ባልተረጋገጠ ነገር ልጁ ያንተ ነው እያለች ዝም ብላ እየተንከራተተች ነው። አሁን ምን አድርግ ነው የምትለው? ይሄ ልጅ የኔ አይደለም አላ አይደለ? ስለዚህ አርፋ ነው መቀመጥ ያለባት እንጂ አሁን አግኝታው ስለምን ነው የምታወራው? እንዴ አሁን ስለምንም የምታወራው ነገር የላትም። የኔ አይደለም ከተባለች ምንድን ነው በቃ ግዴታ ተንከባከበኝ ነው ወይስ ምንድን ነው? እኔ አልገባኝም። እንደው ድራማውን እንኳን ስታመጡት ማለት ነው በምን አይነት መንገድ እንደው ሰውን እንኳን የሚያሳምን ነገር አድርጋችሁ ብትሰሩ ታሪፍ ነበረ ማለት ነው። ግን ይሄ ሰውን እንኳን አይደለም እኛ
የ10 ዓመት ህፃን ልጅ ቢጠይቅ ራሱ ምን ማድረግ እንዳለባችሁ ወይም ደግሞ ይሄ ነገር በሪል ህይወት አለ ወይስ የለም የሚለውን ይናገራል ብዬ አስባለሁ። የአሁን ልጆች የ2 ዓመት ህፃን ልጅ በደንብ ነው የሚያውቀው ነገሮች ማለት ነው። ሶ ምንም የማያስኬድ ነገር ከዛ ደግሞ ሀይሚዬ ላይክ እንደ ብሩኬ ማስወጣት ትችላለች፣ አሁንም መዝጋት ትችላለች፣ ማስወጣት ትችላለች። ከቤት የመግባት መብትም የላትም ሀይሚዬ ማለት ግን ደግሞ ይሄው ድራማ ስለሆነ አሁንም እሷ እንድትሰራ ስለተፈለገ ላይክ እንደ ብሩኬ እች ልጅ አማታል እንዴ ምናምን እያለች አስገባቻት ማለት ነው። ከዛ በኋላ ቁጭ ብለው ደግሞ የሚያወሩት ወሬ ነው ያሳቀኝ። ሲፎጋገሩ ሁለቱም ትወና ላይ አንደኛ ናቸው። የምሬ ነው። እዩ ራሱ ትወና ላይ በጣም ጎበዝ ነች፣ በጣም ጎበዝ ነች። ቢስሚላ ዛሬ ደግሞ ረካ ብላ ነው ስታወራ የነበረው። ሀይሚ የኔ ቆንጆ ደግሞ በቃ የምትናገረው ንግግሮች የሚመላለሱት ምናምን እና ሁለቱም ያው ትወና ላይ ጎበዝ ናቸው። ባለፈው አናዳኝ ነበር በጣም ብዙ ነገር ስትናገር፣ ሀይሚዬን ከፍ ዝቅ እያደረገች ስትናገር ምናምን በጣም አስጣልታኝ ነበር። የምሬ ነው። እና እኛንም መግቢያ ላይ አይታችኋል። መግቢያውን ዛሬ ራሱ አልሰማሁም። መግቢያው እንዲህ አልፌ ሀይሚዬ መጣችበት ፓርት ላይ አቁሜ ትንሽ አየውና ቤት ስገባ ዘለልኩኝና የሆነ መጨረሻው ፓርት አካባቢ ነው ያየሁት። የባለፈውንም መግቢያ ላይ ላይክ እንዲህ ያሳልፌ እንትን ስል ኦዲየንስን እኔ ምንም ብትሰድቡኝ ምንም ብታደርጉኝ እኔ ምንም ችግር የለብኝም ከኔ ምንም የሚቀንስብኝ ነገር የለም ምናምን ከሚለው ላይ አልቆምኩም። እዛ ጋር እንዲህ ስልፍ ሳረግ እሱን እንትን አልኩት፣ እሱን ሰማሁ፣ ጆሮ ይገባ። ከዛ ብዬ እንትን አልኩት ማለት ነው፣ አሳለፍኩት። ጭራሽ ደግሞ እኛ ልትናገር ነው እንዴ ምናምን ብዬ ማለት ነው። እና ያመጡት ስራ በፍጹም ጎሽ የሚያስብል ነገር አይደለም። እና ማናቸውም ቢሆኑ እዚህ ጋር ለምን እንደዚህ አይባልም። ነገር ግን ሰው ደግሞ አንዳንዴ ከልክ ያልፋል። አንዳንዴ ጊዜ ኦዲየንስ አለማየት እየቻለ በጣም ብዙ ነገር የሚናገራለ። እሷንማ ቅጥቅጥ ነው የተደረገችው፣ ቅጥቅጥ ማለት ነው። ወይ ጉድ! ብር እንደዚህ ያደርጋል። የምሬ ነው፣ ብር እንደዚህ። እና ዛሬ እንግዲህ እየተመላለሱ ሀይሚዬና ብሩኬ ልል ነበር ካፌ እኮ እንትን አይለው እዩ ማለት ነው እየሩስ እና በጣም ምልልሳቸው በጣም ነው ያሳቀኝ ማለት ነው። እና ሀይሚዬም እንግዲህ እቺ ታርጎብሻል እንደዚህ ነው ምናምን እያለች ነው እንግዲህ እና እየተፎጋገሩ ነው ሁለታቸውም ማለት ነው። እንግዲህ እሷም በዚህ ጠቅ ታረጋታለች፣ ያችኛይቱም በዛ ጠቅ ታረጋታለች። ምን ትዝ እንዳለኝ ታውቃላችሁ? አንዳንዴ አማትና ምራት ነው የሚባለው። የባል ሚስትና የባል ሚስት ነው የባል እናትና ማለት ነው ምንድን ነው የሚባለው? የወንድም ሚስት እንዴ ምኑኛ ነው? ተደናበርኩሳ። ብቻ ምንድን ነው አሁን ለምሳሌ እኔ ባል ባገባ የባሌ እናትና እኔ ማለት ነው የማይግባቡ አሉ፣ እንደዚህ የሚጣሉ ማለት ነው። እና ይፎጋገራሉ። እናትየዋ ልታያት ስትሄድ ወይ አንድ ቤት ሊሆኑም ይችላሉ። በዚህ ሰዓት እንኳን አንድ ላይ የሚኖራል ብዬ አላስብም፣ ግን አለ አልፎ አልፎና አንዳንድ በነገራችን ላይ የባልም እናት በጣም መልካም ሰዎች አሉ፣ በጣም ጥሩ ሰዎች፣ ሁሉም አይደለም። ግን እንደ አብዛኛው ሲታይ ምንም አይግባቡም አንዳንዴ ማለት ነው። እና እንደዚህ መፎጋገር ምናምን ይኖራል። እና እሱን ነገር አንዳንድ ሰዎች ላይ አይቻለሁኝና እሱ ነው ትዝ ያለኝ በቃ። እና በጣም ይገርማል። ማንኛውም ውዶቼ ይሄን ስራ ውስጥ ባትዘፈቁ ደስ ይለን ነበረ ሀይሚዬና ብሩኬ። ግን ምንም ማድረግ አይቻልም። ቶሎ ቋጩት። የምሬን ነው። ከዛ ሀይሚዬ እንግዲህ ሽር አርጋላታለች እና ምን አለች? ለምን አተውኝም? ሁላችሁም ተውኝ፣ በቃ ልኑርበት አለች። አዎ ተዋት፣ ትኑርበት፣ በቃ ትኑርበት። እንዴ ቅምዬን አትረብሻት። እና ከምንም በላይ ግን የምሬን ነው በዚህ ወር ኃጢአታችንን ወንጀላችንን ስብስብ ያደረግነው ኦዲየንስ ነን። የምሬን ነው። እና አንዳንዴ ነገሮችን ቆም ብለን ማሰብ መቻል አለብን ውዶቼ። የራሳችንን ህይወት ትተን በዚህ ልክ ዲቴል የሰውን ህይወት ብጥብጥ ማድረግ፣ እንደዚህ ፎቶ መዘግዘቅ፣ መሳደብ፣ መራገጥ እስቲል ነው። እኔ በትንንሾቹ እንደዚህ በአንዳንዶቹ አልፈርድም። በቃ ትልልቆቹ ከኛ ብሳችሁ በጣም ብዙ ነገር ስትናገሩ ነበር። በጣም ብዙ ቆሻሻ ነገር በቃ ኧረ በፈጣሪ። እና እነዚህ ልጆች ሳላደንቅ አላልፍም። በነገራችን ላይ አይዲያውን በዚህ መንገድ ስለመጡ አይደለም፣ ግን የዚህን ሁሉ አፍ ችለው መስራታቸው ራሱ እኔ አደንቃለሁኝ። የምሬን ነው።
ግን ያው እንዲህም እንዲሰደቡ ያደረጋቸው የራሳቸው አመጣጥና የራሳቸው ያመጡት አይዲያ ነው። በእርግጥ ግን ደግሞ ራሳቸው ቢያመጡትም እንኳ ድራማ መሆኑ እኮ ግልጽ ነው። እንዴት የሰው ልጅ እንደዚህ አይነት ከባድ ነገሮችን ሚዲያ ላይ ያወጣል ብላችሁ ታስባላችሁ? አንድ ሰው እኮ ሚዲያ ላይ የሚወጣው አስቸጋሪ ሲሆን፣ እርዳታ ሲፈልግ፣ ህዝብን ያስፈልገኛል ብሎ ሲያስብ ነው ውጭ ላይ የሚያወጣው እንጂ ማንም እዚህ ጋር እኮ ፐርሰናል ህይወቱን እያወጣ ሚዲያ ላይ የሚበትን የለም። ለምን ብሎ ህዝብ እኮ አይኖርለትም የሱን ህይወት አይደል እንዴ? ህዝብ የሱን ህይወት አይኖርለትም። አንድ ፍቅረኛሞች ሲጣሉ ቁጭ ብሎ አውርተው መለያየት ካለባቸው ይለያያሉ፣ መቀጠል ካለባቸው ይቀጥላሉ። ባልና ሚስት ራሱ እዛው ቤቱ ሆኖ ቁጭ ብሎ ያወራል። ከዛ ካልተግባባ ወደ ቤተሰብ ይሄዳል። ቤተሰብ ከፍ ሲል ደግሞ ወደ ሽምግልና ይሄዳል። ከፍ ሲል ወደ ፍርድ ቤት እያለ መለያየት ካለባቸው እስከ መጨረሻ ይለያያሉ ማለት ነው። ተለያይተው እንኳን መልሰው የሚታረቁበት አጋጣሚ አለ። ባልና ሚስት ብዙ ጊዜ አንዴ፣ ሁለቴ፣ 3 ጊዜ ምናምን እየተጣሉ ይታረቃሉ። ፍቅር ግን ለመጀመሪያ ጊዜ ሰው ባልና ሚስት ሲጣላ እንኳን አይደለም ቤተሰብ እንኳን አይደለም ህዝብ ቤተሰብም የራሳችሁ የገዛ ልጃችሁ ራሱ ጸባችሁን መስማት የለበትም። ሀይሚዬና ብሩኬ ደግሞ ፍቅረኛሞች ናቸው። ገና አልተጋቡም። ገና ወደፊት ነው የሚጋቡት። ነገር ግን ምንም ቢሆን የሆነ ነገር ከባድ ነገር ሲፈጠር በውስጥ ነው የሚፈቱት እንጂ ሚዲያ ላይ መጥተው ምናምን በአንድ ቀን በሁለት ቀን መቋጨት የሚቻለውን ነገር ምናምን ማስረዘም ስራ ነው ይሄ ውዶቼ፣ ስራ። ግን በዚህ ውጥንቅጥ ውስጥ የሆነ ትምህርት ሊያስተምር ይችላል ብለው አስበው ሊሆን ይችላል እነሱ። ግን ደግሞ ምንም እኛ አሁን ላይ መጀመሪያ የመጡበት አመጣጥ ሊያስተምር ይችል ነበር፣ ብዙ ነገር ያስተምራል። አሁን ላይ ግን በቃ የሆነ ዝብርቅርቅ እያረጉት መጡ። ዝብርቅርቅ እያረጉት ማለት ነው። ሶ ያን ነገር ደግሞ ከዚህ ነገር እንዲወጡ እኛ ርብርብ ማድረግ ስንችል በቃ እነሱን መራገጥ፣ እነሱን መሳደብ፣ እነሱን ወደዳችሁም ጠላችሁም፣ የምሬን ነው የምነግራችሁ፣ ወደዳችሁም ጠላችሁም ከሀይሚዬ በላይ ለብሩኬ የሚያስብ ሰው የለም። ከሙሽዬ ውጪ፣ ከሀብ ውጪ፣ ከመለኛው ውጪ ቀጥሎ ያለችው ሀይሚዬ ነች። ሀይሚዬ እንደ እናትም እንደ ሁሉም ነገር ነች ለብሩኬ ማለት ነው። ለሁሉም በሁሉም ነገር ማለት ነው። ከዛ ቀጥሎ ደግሞ ለሀይሚዬ ደግሞ ከብሩኬ ውጪ ማንም ሰው ከሱ በላይ የሚያስብላት ሰው የለም። ከአባቷ ከጋሽዬ ውጪ፣ ከወንድሞቿ ምናምን ከቤተሰብ ቀጥሎ ላይክ እንደ ባልም እንደ ወንድም እንደ ሁሉም ነገር ከሁሉም እንደ ሁሉም ነገር ሆኖ ከጎኗ ያለው ብሩኬ ነው። ብሩኬ የሆነ ነገር ቢሆን የምትደርሰው ሀይሚዬ ነች። ሀይሚዬ የሆነ ነገር ብትሆን የሚደርሰው ብሩኬ ነው። ገባችሁ? ስለዚህ እኛ እዚህ መንጫጫት አይነው ስለ ሴት ልጅ ክብር ስላላችሁ ይሆናል። አይነው ብሩኬን እንደ ወንድማችሁ ስለምትወዱት ይሆናል። ነገር ግን ማሰብ መቻል ያለብን ከቅርብ ሰዎቹ እኛ በላጭ አይደለንም። እኛ የርቀት ሰዎች ነን፣ ኦዲየንስ ነን። ባለው ነገር ሰፖርት ልናረጋቸው እንችላለን፣ ድምጽ ልንሆናቸው እንችላለን ምናምን። ነገር ግን ከዛ ባለፈ ምንም የምናረግላቸው ነገር የለም። እርስ በርሳቸው እዛው ይተዋወቃሉ። ይህን ነገር ታሳቢ ማድረግ አለባችሁ። እንዲህ ቅጥቅጥ እያረጋችሁ እየዘቀዘቃችሁ ምናምን ምንም ያመጣችሁት ነገር የለም። ስለዚህ አሁን ጾም እየመጣ ነው። ሁላችሁም ወደ ራሳችሁ እንድትመለሱ ነው የምነግራችሁ። ይኸው ስራ ባይሆን አሁን ሀይሚዬ በእዩ ቤት ሼር ማድረግ አያስፈልግም ነበረ። ከዛም ደግሞ ጭራሽ እዩን ከቤቷ ማስገባት አልነበረባትም ነበረ ምናምን። ብዙ ነገሮች በአንድ ቀን በሁለት ቀን የሚጨረሱ ነገሮች ናቸው እዚህ ድረስ የደረሱት። ያለ ምንድን ነው? ስራ ስለሆነ ማለት ነው። እና ውዶቼ ወደ ራሳችሁ ተመለሱ። መልካም ጊዜ ይሆንላችሁ። ባይ ባይ።